አቢግያ መጽሐፍ ቅዱስ ቀዳማዊ ሳሙኤል 25 ላይ ያለችና ሚስት በጣም በጠይቂያት ቆንጅዬ በጣም ስልጡን መንፈሳዊ ሴት እሷ በደንብ ትሬን ታረግሻለች በደንብ እሷ ውስጥ ግቢና እንዴት ነው ከክፍታፍ ጋር የኖርሽው ቢያት በጣም ባለጌ ባል ነበራት እስኪሞት አብራው ነው የኖረችው ቀብራው ነው ቤተ መንግስት ሄደችው ታውቃላችሁ ሰውየው እስኪሞት ሚስቱ ነበረች እሷም በደንብ መስማት እንዴት እንደኖረች ዊዝደም ጥበብ ምናምን መማር ጥሩ ነው መጽሐፍ ቅዱስ ግን የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ የሚናገረው ነገር አለ እንደዚህ አይነት ባሎች ስላላቸው ሚስቶች ደስ ይላል እኮ መጽሐፍ ቅዱስ አይደል እስቲ መጽሐፍ ቅዱስ በሉ የእግዚአብሔር ቃል ነው ሃሌሉያ እንሰማዋለን አይደል ምን ይላል መሰላችሁ ለእንደዚህ አይነት ሚስቶች እንዲህም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ትምህርት የማይታዘዙ ቢኖሩ ለትምህርቱ የማይታዘዙ ቢኖሩ በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው ነው የሚለው ፓስተር ቸሪ ምን ይሻላል ሌላ ነገር የለኝም እኔ እዚህ ጋር የቆምኩትኝ የሚመስለኝን ላወራ ሳይሆን መጽሐፍ ቅዱስ የሚለውን ስለሆነ ማወራ እኔ የሚመስለኝን እናንተን ደስ የሚላችሁን ለማውራት አልመጣሁም መጽሐፍ ቅዱስና የእግዚአብሔር ሐሳብ ምን እንደሚል ለማለት ነው የመጣሁት ስለዚህ የእግዚአብሔር ሐሳብ የሚለው ባለጌም ቢሆን የማይታዘዝም ቢሆን ንጹህ ኑሮሽን ማሳየት አለብሽ ታዛዥ መሆን አለብሽ ከእግዚአብሔር ጋር ከገባሽ በኋላ ይሄ ነው ሳትገቢ ግን በደንብ ልረዳሽ ይችላል ከገባሽ በኋላ ግን ይሄው ነው ከገባም በኋላ እንዴት እንደዚህ ትለናለህ በቃ እንደዚህ ነው የምለው ሳትገቢ ግን ቀይ መብራት የሚል ትምህርት አስተምርሻለሁ እንዳትገቢ ከገባሽ ግን መውጣት የለም መታዘዝና ሰሚት ማድረግ ብቻ ነው መድኃኒቱ ግልጽ ነው ስለዚህ ይሄን ጥያቄ የጠየቀች እህታችን ይሄ መልሷ ይሆናል መጽሐፍ ቅዱስም ማንበብ ነው የእግዚአብሔር ቃል እንዲገኙ ተገዙላቸው ስለሚል ለነሱም እንግዲህ ሰክሮም ሲመጣ ደረቱን ድግፍ ያርግሽ ሲያስመልስ ማስተጣቢያ ያርግሽ በሰላም ጧት ፍትፍት እየሰጠሽ ሹሮ ፍትፍት እየጸለሽ እያጎረስሽው በሰላም ይሂድ እዚህ መጣን ሰካራም ደሞ ዛሬ ምናምን ሳይሆን የኔ ጌታ መጣህ እያልሽ ጫውታው ማድራት ነው ጌታ ካንቺ ጋር ሆኖ ስራ ይሰራል አንድ ቀን ወደ ልቡ ይመለሳል ብርሃን ይበራል አሜን አንቺ ስትለበልቢው ግን ስትይ ግን እግዚአብሔር ዝም ይላል አንቺ እጅሽን ስትዘነግር ግን እግዚአብሔር እጁን ይሰበስባል እናንተ ስትቆሙ እግዚአብሔር ይቀመጣል የሚሻለው እኛ ስንበርከክ እግዚአብሔር ይቆማል እኛ ዝም ስንል እግዚአብሔር መናገር ይጀምራል እኛ እጃችንን ስንሰበስብ እግዚአብሔር እጁን ይዘረጋል ስለዚህ ቤታችሁን ለመስራት በጣም ታወቁ ሰዎች እጃችሁን ሰብስቡ ምላሳችሁን የምታስረዝሙ ሰዎች እንደዚህ ከረባት ጧትና ማታ ብትሉ ያንዳንድ ሰው ምላስ አይታል እንዴ ረጅም ከጧት በቃ ሰውየው ለምን አርጋው ጠብሳው ከዛ ጌታ ግን ምን አርጌው ነው ጌታ ምን ያርገ ይሄንን ከረባት ሰብስቢው አንቺ ስትሰበስቢው እግዚአብሔር ለልብ የሚደርስ ንግግር አለ ያንቺ ንግግር ምን አይደል ለመደው ጀምሪ ሞዝቂ ጀምሪው ደሞ ጀመርሽ ይልሻል ያለሽ በቁጥር ውስጥ ሌላ ቁጥር የለውም ብሎ አስጨርሶሽ ይለምድሻል ዝም ብትይና ለጌታ ነገሩን ብትሰጪ ግን እግዚአብሔር መናገሪያው ብዙ እግዚአብሔር ባንድም በሌላም መንገድ መናገር ይችላል ግድ የለሽም የማትችይውን ነገር አትሞክሪ እግዚአብሔር ሰራተኛ አምላክ ስለሆነ ይሰራል ክብር ለኢየሱስ ይሁን እንግዲህ ባለፈው ሳምንት የጀመርነው ሐሳብ አለ መሰረታዊ ጋብቻ አስጨናቂ ሸክሞች የሚል አንስተናል የተነሳ ነው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ግንድ ነው እሱ እኛ ምንድነን ብለን ነው ቅርንጫፍ እስቲ እኔ ቅርንጫፍ ነኝ በሉ እስቲ ቀኝ እጃችሁን ከፍ አድርጉና ጌታ ግንድ ነው እኔ ቅርንጫፍ ነኝ ፍሬ ማፍራት የምችለው ከግንዱ ጋር እስከ ተጣበቁ ጊዜ ብቻ ነው እግዚአብሔር ይረዳኛል ከዛሬ ጀምሮ እስከ መጨረሻ ተጣብቄ ፍሬ አፈራለሁ እዚህ ጋር ጮኝነት አለ እንግዲህ ከምንም ነገር በፊት ያለው ጮኝነት ነው ከጋብቻ በፊት ያለው ጮኝነት ነው ጮኝነት ትዳር አይደለም እስቲ በሉት ጮኝነት ትዳር አይደለም ጮኝነት አልጋ ላይ አይወጣም ጮኝነት ጋር ጡት አይነካም ጮኝነት ጋር ከንፈር አይነካም ጮኝነት ጋር መገላለብ አይቻልም ጮኝነት ጋር ባህሪ መንፈሳዊ ማንነት መልካሙን የእግዚአብሔር ፍቃድ ለማድረግ ሁሉ ጊዜ ራስን ሬዲ ማለት ቅድስና ነው ያለው ጮኝነት ጋር መጠባበቅ ነው ያለው ጮኝነት ጋር በደም መተያየት ነው ያለው እንጂ ጮኝነት ትዳር አይደለም ጮኝነት አልጋ ላይ አይሄድም ስለዚህ በጮኝነትን በጣም በጥንቃቄ ከዛ በኋላ ከጮኝነት ቀጥሎ ጋብቻ ነው ጋብቻ ደግሞ ምንድነው ቃል ኪዳን ብዙ ሚዲያዎች ላይ ስናገረው ሰምታችሁ ይሆናል ጋብቻ ምንድነው ቃል ኪዳን ነው ጋብቻ ሰርግ አይደለም ጋብቻ ሴሪሞኒ አይደለም ጋብቻ ኢቨንት ምናምን አይደለም ጋብቻ ትልቅ ድግስ አይደለም ጋብቻ ቃል ኪዳን
ቃል ኪዳን ነው። ቃል ኪዳን አድርገን እስከ መጨረሻ ድረስ በእለት ሞታችን በሬሳ ሳጥን ወደምንወጣበት አንድ የእግዚአብሔር ተቋም ውስጥ በኪዳን የምንገባበት ነው። በሐዘን በደስታ በማግኘት በማጣት በበሽታ በጤንነት በከፍታ በዝቅታ ጥሩ ሆነች ጥሩ አልሆነች መጥፎ ሆነ መጥፎ አልሆነ አሁን ቅድም እንደጠየቀችው እህታችን መጥፎ ሆነ አልሆነ ሁል ጊዜ አብረን ለመኖር ወስነን የምንገባበት ማለት ነው። ጋብቻ ገብተን የምናስብበት ሳይሆን ሳንገባ አስበን ቃል ኪዳን አድርገን ላንወጣ የምንገባበት ነው። ምን ጋብቻ። ክብር ለኢየሱስ ይሁን። ቃል ኪዳን ነው። ከዛ በኋላ ከጋብቻ በኋላ ነው ወሲብ ያለው። ጮኝነት አለ፣ ጋብቻ አለ፣ ከዛ ወሲብ። እስቲ በሉት ወሲብ። ብዙ ጊዜ ቸርች መድረክ ላይ አይነገርም። በጨለማ ነው ሁሉም ሰው መብራት አጥፍቶ ነው የሚያወራው። ይሄ በብርሃን መነገር ያለበት ነገር ነው። በብርሃን ስላልነገርናችሁ በጨለማ ብዙ ጥፋት እያጠፋችሁ። በደንብ ስሙ። ወሲብ ነው። ወሲብ ደግሞ የትዳር ህይወት ነው። በትዳር ውስጥ ያለ እግዚአብሔር ያስቀመጠው አንድ ለባለትዳሮች የሰጠው ባለትዳሮቹ እርስ በርሳቸው በፍቅር በጣም ጠንካራ መሰረት ላይ ራሳቸውን የሚያስቀምጡበት ጠንካራ የፍቅር መሰረት የሚገነቡበት አንዳቸው አንዳቸውን የሚያጽናኑበት አንዳቸው በአንዳቸው የሚደሰቱበት የሚረኩበት የሚዝናኑበት ከዛ ደግሞ ልጅ የሚያፈሩበት ነገር ነው። እሱ ነገር ያለው ምን ውስጥ ነው? ምን ውስጥ ነው? ጋብቻ ውስጥ። ጋብቻ ውስጥ ወሲብ አለ። ወሲብ በርካታ ነገሮች ትዳር ውስጥ ይሰጣል፣ እረፍት ይሰጣል፣ ለብዙ ሰዎች መዝናኛ ስለሆነ ማለት ነው። ይሄንን በጣም ጥንቃቄ ያስፈልጋል። ስለዚህ ሁለቱ አንድ ስጋ የሚሆኑበት ነው። ከዛ በኋላ ከወሲብ በኋላ ወሲብ በጣም ከተዝናናንበት በኋላ ከተደሰትንበት በኋላ አንዳችን በአንዳችን ላይ በጣም ጤናማ የሆነ አንድነት ከፈጠርንበት በኋላ ዘር የምንተካበት ልጅ የሚወለድበት ልጅ ማምጫ ልጅ ይመጣበታል። ልጅ ሲመጣ ቤተሰብ የሚባል ነገር ቤታችን ውስጥ ይፈጠራል። ትዳር የሚባለው ነገር ይፈጠራል። ከጋብቻ በኋላ ትዳር ኑሮ ስለሆነ ኑሮ ውስጥ በጋራ ልጆችን የምናሳድግበት ኃላፊነትን በጋራ የምንወጣበት ነገር ነው። እንግዲህ እነዚህ ቅደም ተከተሎች ነው ያሉት። በጣም ብዙ ሰው እነዚህ ሁለቱን ዘሎ እዚህ ጋር ነው ያለው። ደብል መተ ነው እዚህ ጋር የመጣው። ይሄ ደብል አይመታ። ይሄን በጣም ስትማር እዚህ ጋር መምጣት አትችልም። በጣም ገንዘብ ስታገኝ እዚህ ጋር መምጣት አትችልም። ፕሮሰሱ ይሄ ነው። በዚህ ፕሮሰስ ሳያልፍ እዚህ ጋር የደረሰ ሰው ዛሬ ቆም ብሎ ኋላ ማርሽ አስገብቶ መመለስ አለበት። በምንድን ነው የሚመለሰው ፓስተር ቸሬ? በንስሐ ተመልሶ ከዚህ መጀመር አለበት። ስለዚህ ጋብቻ የሚባለው ነገር ይሄ ነው። እንግዲህ ጋብቻ የሚባለው ነገር የሚመራበት ደግሞ መርሆች አሉት። እነዚህ መርሆች መተው፣ መጣበቅ፣ አንድ ስጋ መሆን፣ ራቁት መሆን፣ በስሜት ርቃን መሆን የሚል መርሆች አሉ። እነዚህ መርሆች አይለወጡም። ኢትዮጵያ ሌላ መርህ፣ አሜሪካ ሌላ መርህ፣ አውሮፓ ሌላ መርህ የለም። ይሄ የትም ዓለም ነው። ኢትዮጵያ ውስጥ ከፎቅ ላይ ብትወረወር ትፈጠፈጣለህ። አሜሪካን ሄደ ከፎቅ ላይ ብትወረወር ትፈጠፈጣለህ አይደል? አዎ። ዱባይ ሄደ ብትወረወር ትፈጠፈጣለህ። አይ እዛ አየር ላይ ተናለው ሚል የት መርህ ስለሆነ ትፈጠፈጣለህ። ስለዚህ ይሄ ትዳር የሚባለው ነገር ወይም ጋብቻ የሚባለው ነገር የሚቀመጥበት መርሆች እነዚህ ናቸው። 4 መርሆች አሉ። መተው፣ መጣበቅ፣ አንድ ስጋ መሆን፣ ራቁት መሆን። አሁን የብዙ ሰዎች ቤት የተመታው ቤታችሁን ቼክ አድርጉት። ከነዚህ 4ቱ ውጪ በፍጹም ቤታችሁ አልታመመም ወይ አልተዋችሁም። በቀደም እንዳልነው ይሄ ተንጓተህ እንግዲህ ልጅ ምናምን ይዞ እንደወጣው ሕፃን ልጅ አጎተና አክስትህ ምናምን ሰብስበ እንደ ሰለሜ ግር ብለህ ገብተሃል። ሳትተው ተው ያለህ መጽሐፍ የእግዚአብሔር ቃል ነው። ዘፍጥረት 2 ላይ እኮ ነው እግዚአብሔር ያስቀመጠ። ይተዋል ብሎ አልተውክም፣ ይጣበቃል ብሎ 2 ሆነህ እየኖርክ ነው። እንደ ደባል 2 ሳጥን 2 አካውንት 2 አትንኪያት ለካሽ የጋራ ይሄ ሩም ቤት ነው የፈጠርከው። ጌታ እኮ ሰው ብቻውን ይሆን ዘንድ መልካም አይደለም ሲል 2 ሆነው እንዲኖሩ ፈልጋለሁ እያለ አይደለም። እንደሱ የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ብቻህን እንድትሆኝ አልፈልግም ሲል 2 ሆነሽ እንድትኖሪ አይፈልግም እሱ። 2 ስንት? 1 ነው። ስለዚህ 2 ሆነው የሚኖሩ ሰዎች ሁሉ ጊዜ ግጭት ቤታቸው አይጠፋም። የሚያለያየን 2 ነገር እኮ ለመለያየት በጣም ቀላል ነው። አንድን ሰው አሁን ቸሬ ለ2 ከፍለን ማኖር እንችላለን። ይሄው ቸሬ ስንት ነው? 1 ነው አይደል? እኔ 1 ነኝ ማለት 1 ብልት ነኝ እንዴ? 1 አይን ብቻ ነኝ እንዴ? ግራ ቀኝ የለኝም እንዴ? አይን አፍንጫ ጥርስ ምናምን የለኝም እንዴ? ብዙ ነገር ግን ስንት? ትዳር 2ቱ ስንት? 1 የሚሆኑበት ነው። 1 ያለ መሆን ችግር አለ። በጣም ብዙ ቤትን እያፈረሰ ያለ 1 ስጋ ናቸው ይላል። ይሄ መርህ ሲነካ ቤት ይታመማል። ራቁታቸውን ነበሩ፣ አይተፋፈሩም ነበር። ግልጽነት አለ፣ ፍጹም ግልጽነት፣ ድብብቆሽ የለም። ድብብቆሽ በሰዓት የሚፈነዳ ፈንጅ ማለት ነው።
የተደበቀ ፈንጅ ጢጥ ጢጥ የሚል አልጋ ስር የተደበቀ ፈንጅ ሚስት የደበቀችው ካለ ባል የደበቀው ካለ የሚፈነዳ ፈንጅ ማለት ቼክ አርጉ ብዙ ባለትዳሮች ነው ያልኩትኝ ባለትዳሮች ሆናችሁ ከዚህ ውጪ ቤታችሁ ታመመ ወይ ይሄን የምትመለከቱ ሰዎች ከዚህ ውጪ ቤታችሁ ታመመ ወይ ይሄው ነው መሙ ሌላው ባለፈው ሳምንት እንደነገርኳችሁ ጋብቻ የሚባለው ነገር በሶስት የሚጠመድ ነው ወንድ አለ ሴት አለ እግዚአብሔር አለ ከዛ እሱ ነው ጋብቻ የሚባለው ጋብቻ የሚባለው ወንድ አለ አባቱ አለ እናቱ አለች ወንድሙ አለ አክስቶቹ አሉ አጎቶቹ አሉ በዚህ በኩል የሚል የለም ይሄ ብሔረሰቦች የባህል ቀን አይደለም ብራዘር ጋብቻ የብሔረሰብ ቀን አይደለም ጋብቻ የሚባለው ባልና ሚስት በእግዚአብሔር ቃልና ሐሳብ ፈቃድ አንድ ሆኖ የሚኖሩበት ማለት ነው እንጂ ይሄ በቅልቅል አንዴ ጠርታችሁ ድብልቅ ነው ቅልቅል እያላችሁ የምትቀላቀሉት እሱ እኮ ትዳር አይደለም ቤተ ዘመድ ታስተዋውቅና ከቤታችሁ ውጪ ነው አስተዋውቀ መሸኘት ያለበት መኝታ ቤት አይገቡ ማለት ኑሮአችን ውስጥ አይገቡ ህይወታችን ውስጥ አይገቡ የየራሱን ኑሮ ሰው መኖር አለበት ፓስተር ቸሬ ምን እየነገርከን ነው ቤት ሲኖር ነው ሀገር የሚኖረው ቤት ሲኖር ነው ቤተክርስቲያን የምትኖረው ይሄ ከፈረሰ ቤተክርስቲያንም የውሸት ነው እየቀለደች ያለች አሁን የሚያሳዝነው ነገር ፓስተር ቸሬ ዛሬ ማነሳው ቶፒክ አለ ጮክ ብዬ ማወራበት አንዱ ምክንያት ይሄን በጣም የሚያሳዝን ነገር እየደረሰብን ስለሆነ ቆመን ሁሉም ነገር ሲበላን አናይም ቢያንስ እውነቱን እያወራን በቃ አይን የበላችሁ ደረቆች ብንባልም እያወራን ብንጠፋ ነው የሚሻል እውነቱ ግን ይሄ ነው ስለዚህ ቤታችሁን ቼክ አድርጉ ከዚህ ውጪ ቤት አይታመም እዚህ ውስጥ ወንድ አለ ሴት አለ የሴት ሮል አለ የሴቷ ሮል የወንዱ ሮል አለ ብያለሁ የወንዱ ሮል ምንድነው ሚስቱን መውደድ ሚስቱን ማክበር ሚስቱን መምራት ሚስቱን መመገብ ሚስቱን መጠበቅ ሚስቱን መንከባከብ ከየት የመጣ ነው ፓስተር ቸሬ ባል ሆናለሁ ብለ ስትመጣ የምትማረው ይሄንን ነው ባል የምትሆነው እንደዚህ ስትሆን ነው እንጂ መራቢያ አካል ስላለ ባል አትሆንም እኔ አሁን ደርሻለሁ እግዚአብሔር ይመስገን ያው ድምጽ የራሱ ጎረነነ እየተቆረጥኩ ይላልነሱ ሲቆረጥ ባልም ይሆን ይመስላል ይወለ ትልቅ ጢማም ማሙሽ ነው የምትሆነው ባል የምትሆነው የባል ኃላፊነት ሲገባ ነው ስለዚህ ወንድሞች በደንብ ተማሩ ባል የመሆን ፍላጎት ካለ ባል ምንድነው በልና ጠይቅ መጽሐፍ ባል ሚስቱን ይወዳል ሚስትን ተወዳለሁ እንዴት ክርስቶስ ቤተክርስቲያን እንደወደዳት ሞደት ይችላል ራስን መስጠው ሰው መርጣለሁ ሚስቴን መምራት ይችላል ወይ ስለዚህ አንቺም ደግሞ ሚስት ሆናለሁ ስቲ ሚስት ልትሆኚ ስትመጪ በትክክል መሪ መርጠሻል ወይ የሴክስ ፓርትነር አይደለም የምትመርጪው መሪ እድሜ ልክሽን ንጉስ የምታረጊው ሰው እድሜ ልክ የሚመራሽን ሰው መምረጥሽን ቼክ ማድረግ አለብሽ የምትገዢለትን ሰው መምረጥሽን ቼክ አድርጊ ምክንያቱም ይሄንን ሳያውቁ የገቡ ሰዎች ናቸው ዛሬ አብዮት ያስነሱት ባሎቻቸው ለምን ካላችሁኝ አብዮት ያስነሱበትን ጉዳይ ያውቁት የሴት ራስ ማን ነው ብለናል ወንድ የወንድ ራስ ክርስቶስ ነው አብዮት ሲያስነሱ የሚያስነሱት ምን ላይ እንደሆነ ስለማያውቁ ስለዚህ ቤታችሁ በምን ታመመ ኃላፊነታችሁን ባለመወጣት ከሆነ ኃላፊነት መወጣት ነው መድኃኒቱ ቤታችሁ በምን ታወከ ሰው አስገብታችሁ ነው ያስገባችሁት ራስ ወጡ ቤታችሁ በምን ታወከ ተደባብቃችሁ የተደበቀ ነገር ተገኝቶ ነው ንስሐ ገባና አትደብቂ ሆነስቱ ሰላም መሆን ከፈለጋችሁ ጤነኛ ኑሮ ሰላም ስለ ችግር አልባ ኑሮ ትኖራለህ አላልኩ ችግር አልባ ኑሮ መሬት ላይ አትኖርም ምንም ችግር የለበት ነው ፈልገው ፓስተር ቸሬ ካልክ ሙት አሁን የብዙ ሰዎች ችግር ነው ወሲብ የትዳር ችግር ነው ወሲብ ለምን ከተባለ ወሲብ ያለ ፍቅር ያለ ቅድስና ያለ ተግባቦት የሚፈጸም ነገር አይደለም ወሲብ በፍቅር ላይ ተመሰረተ ነው ወሲብ በተግባቦት ላይ ተመሰረተ ነው ወሲብ በኃላፊነት ስሜት ላይ ተመሰረተ ነገር ስለሆነ ይሄንን የማያውቅ ሰው በወሲብ ሊጣጣም አይችልም ሊስማማ አይችልም አንዱ ችግር ይሄ ስለዚህ በወሲብ ምክንያት ግጭቶች ካሉ አልጋ ላይ ግጭቶች ካሉ ለእናት አይነገር ለአባት አይነገር ለወንድም አይነገር እንደው ዝም ብሎ መብሰልሰልም መፍትሄ አይደለም ቁጭ ብሎ ተነጋግሮ መፍትሄ ማግኘት ግድ ይላል ይሄንን ብናለባብሰውና ብናዳፍነው ፓስተር ቸሬ ምን ችግር ይፈጠራል ይሄን ችግር ካዳፈነውና ምንም ነገር እንዳልሆነ ይዘነው ቁጭ ካል ይዞን የሚሄደው ፍቺ ጋር ይዞን ይሄዳል በኃጢአት መውደቅ ጋር ይዞን ይሄዳል ሌላ ሰው ጋር ሊወስድ ይችላል ስለዚህ በቤታችሁ የወሲብ ጥያቄ ችግር ከሆነ
የወሲብ ጉዳይ ችግር ካለ በዛ ነገር ላይ ቁጭ ብሎ መነጋገር መፍትሄ መፈለግ ግድ ነው። እኛ ሀገር ተፋፍረን ዝም ብለን ነው እንጂ ቁጭ ያልነው። እኔ የዛሬ ዓመት ነው የባለትዳሮች ፕሮግራም አስተምሬ ስንጨርስ አንድ ትልቅ ሰው ቴስቲሞኒ ጠርተነው እዚህ ጋር ቆሞ ሲሰጥ 28 ዓመት እኔ ሚስቴን ገድያታለሁ አለ። ስለ ወሲብ ካወራው በኋላ ምክንያቱም ሲባል እኛ ሀገር ሴት ራሷን ወደ ትዳር ይዛ ስትገባ ለመደረግ ወንድ ደግሞ ለማድረግ ነው የሚመጣው። ወንድ አድራጊ ሴት ተደራጊ ሆና ነው የሚኖሩት። ስለዚህ ምኑንም አይታወቅም። ብቻ ወንዱም እንዴት እንደ ነገሩን ደሞች ያለኝ አንድ ሰው እየሰጠ ቆይ እንዴት ነው አረፋታ አንተ ደግሞ እንደው አሁን እሱ ይጠየቃል እንዴ ምናምን አለ። እጠይቅሃለሁ እንዴት ነው በኃላፊነት ስሜት ነው ወይ ቤት ውስጥ ወይስ የምትፈጽመው? ምክንያቱም በተፈጥሮ በሴትና በወንድ መካከል ያለው ልዩነትን ትክክለኛው ተፈጥሮ ልዩነቱን እንኳን የማይረዳ ብዙ ሰው መራቢያ ካሉን ይዞ ነው ትዳር ውስጥ ሮጦ ይገባ። ከዛስ ዝም ብሎ ዘሎ ሪአክት ያደርጋል። ምንም ጡት መያዣውን ሳይ ሪአክት ያደርጋል፣ ዘሎ ይወጣል፣ ከዛ ይወርዳል። በቃ እሱ ይወት። እንደዚህ የሚባል ትዳር የለም። ቆም በልና ተማር። የወንድ ተፈጥሮ ሌላ የሴት ተፈጥሮ ሌላ ነው። ለየቅል ናቸው ናችሁ ተፈጥሯችን ነው። ወንድ ተረክ ነው ይለው አንድ ነገር ሲያ ተረክ ይላል። ሬዲ ነው ለሁሉ ነገር ሬዲ ነው። ሴትስ አንተ እሷ ብድግ ብላ ከወገብ በላይ ስታሳይ ተረክ ትላለህ። ከወገብ በላይ አሳይታ ጡቶቿን አይታ ተረክ ትላለህ። አይ እሷም ተረክ ትበል ብላ አንተም ከወገብ በላይ ብታሳያት ቋቅ ልትል ትችላለህ። ልዩነቱ ይሄ ነው። ወይኔ ሰውዬ ይመስለዋል ብዙ ሰው ይሄን ልዩነት እንኳን አናውቅም። እና ልክ እሱ እንደሚያስበው የምታስብ ስለሚመስለው በጣም ብዙ ወንድ ይበላል እዚህ ጋር። ይሄ የተፈጥሮ ልዩነታችንን ማወቅ አለብን። በትዳር ያላችሁ ሰዎች ስሙ። ዝም ብለህ ከሆነ ዝም ቁልቁል እያረክ እየተኛ ያለኸው ቆም በልና አስብ። ሚስትህን ጠብቀሃለሁ፣ ሚስትህን ትርታ አርጋለሁ ብሎኛል። እኔ 3 አስወልዶ ሚስት ትጨርሳለች እንዴ ምናምን ብሎ ጠየቀኛል። ምንድነው መጨረሳለች? አሁን ቪኤት እየነዳ እኮ ነው። ቪኤት የሚነዳ ሰው ይሳሳታል እንዴ? ሀብታም ግን አያውቅም። እኛ እኮ ይኸውልህ እኔ እኮ አፍሬ እኮ ነው የሚያውቁ መስሎኝ ነው። አሁን ለምን አወራ የምታውቁ መስሎኝ ዝም ብዬ እንዳትበሉ እኮ ነው። አንዳንድ ሰው ያውቃል አክቹአሊ አይ ሶር ቱ ጋድ ምናምን እያለ ያወራ ግን አያውቅም። እንደሚያውቅ ሰው ትልቅ ስማርትፎን ይዞ አያውቅም። የሚያውቀው ፖርኖግራፊ ፊልም ማየት ፊልም ነው የሚያውቀው። ሪያሊቲውን አያውቀው። ቤት ውስጥ ያለውን ነገር አያውቀው። የሚስቱን ስሜት አያውቀው። የሚስቱን ፍላጎትና ፈቃድ አያውቀው። እዚህ ቆም ብሎ ችግር የለው። አለማወቅ እኮ ችግር የለው። ጨዋ ሁን፣ ለመማር ሬዲ ሁን፣ ይቅርታ ጠይቅ።